እንዴ እንዴ ይሄ የጽናት ቀለበት አይደል እንዴ? እንደዚህ ያደረገችኝ ሚስት ናት ማለት። ቆይ ቤት ሄደሽ ነበር? አዎ እኔ ግን የሄድኩት ሻንጣዬን ላመጣ ነበር። ጋት ሚስት እንደዚህ ያደረገችው። አንቺ ልጅ ለቃሎችሽ ተጠንቀቂ። ቆይ አንተስ መብት ነው፣ ምንም ብታረገኝ ትችላለህ። ምክንያቱም ይሄ ስራ ቦታ ነው። ያቺ ወጥቀቀኝ ሚስት ግን ሶሲ በጣም ታሳፍራለሽ። እሷን ስለመረጥክ በህይወት ትልቁን ስተሽ። አንቺ እኮ ለወለድሽው ልጅ እንኳን ሶሲ ውጪ እመት ውጪ። ሬንጅ ይኖረዋል። ከዛ ደግሞ ኤች ማክስ አንግል ደግሞ አለን ኮስና ሳይንቴታ ማለት ነው። መቅደስ አቤት። እየሰማሽ? አንቺ እኔ ባልፈጥንም አትወጂኝም፣ ታስታውቂያለሽ። እንደውም አሁን እኔ አለሁ፣ አታስፈልገንም፣ መሄድ ትችላለህ። ፍሽ ውስጥ ገብተሽ ቆልፊው። ሰኒ እኔ እየመጣሁ ነው። መጣችሁ እንዴ? ቅዱሴ ይኸውልህ፣ ከሰማይ ይዝነብ ከመሬት ይፍለቅ ምንም አልገባኝም። እንደ አጋጣሚ የሚገርም ሾርባ፣ የሚጣፍጥ ሾርባ ላገኝ መሰለን እንዴ? እና ያገኘውን ሁሉ ዝም ብለህ ትበላለህ እንዴ? ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናል ቤተሰቦች፣ ሰላማችሁ ይብዛ በያለም ዳርቻ ያላችሁ ወገኖቼ በሞላ። ጽናት ክፍል 168 ደርሰናል። ታዲያ ምን ተፈጠረ ዛሬ የሚለውን አብረን እንየው። ቻናሉን ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እያልኩኝ ጽናትና ሶሲ ግብ ግብ ፈጥረዋል። የበፊት ህይወታቸውን እያስታወሱ ሁለቱም እየተደባደቡና ጸጉር ለጸጉር እየተያያዙ ነበረ። ሚናና ትንሿም ለመቀዋታል። ሚናን ጽናትን በመያዝ ትንሿ ደግሞ ሶሲ በመያዝ የሶሲ የትንሿ ጓደኛ ደግሞ የጽናትን ቀለበት በመውሰድ ትንሿ ሻንጣ ውስጥ በማድረግ ወንጀለኛ ለማስባል የክፋትና የተንኮል የተሞላችው ትንሿ ጓደኛ ወደ መኝታ ቤት በማምራት የጽናትን ቀለበት ወስዳው ነበረ። ታዲያ ቀለበቱንም በእጇ ይዛው ከቆየች በኋላ ትንሿ ስታስረዳት በምንም አይነት አሰማትም ነበር። በዛ መሀል ሳለ ሶሲ ትመጣና ሻንጣዋን ወደ ውጭ እንድታዋጣት ትንሿን ጠይቃለች። ትንሿ እያጠናች ስለነበረ ጽናትን መታ እያጠናች ነው፣ አንቺ ይዘሽ ውጭ ትላታለች። በዚህ መሀል መሰዳደብና ግብግብ ጀምረው ጽናት እንግዲህ ዘላ ጸጉሯን ጨምድዳ በጥፊና በካልቾ ሶሲን ትመታታለች። ሶሲን በንዴት ያዙ ይልቀቁኝ እያለች ጽናትን ለመደብደብ ሙከራ አድርጋለች። ነገር ግን አልተሳካላትም። ሚናም ልትገላግላ፣ በአንድ በኩል ደግሞ ሰኒ በጭንቀት ውስጥ ነው ያለችው። ተንኮለኛ ሰውዬ ከዛ ከስፒድ ጋር ሆኖ ይመስለኛል ስልክ እየተደወለ ሁለተኛ እቅዳቸውን ሊጀምሩ እንደሆነ እየነገረው ነበረ። ሰኒም ለእህቷ ደውላ በጣም ጨንቆኛል፣ ወይ ወደ አንቺ ውሰጅኝ ወይ ነይልኝ በማለት ነግራታለች። ታዲያ አይዞሽም በማለት አይዞሽ ምንድነው የሚያስጨንቅሽ? ለምን ነው የምታለቅሽው? በማለትም እንድትረጋጋ አድርጋታለች። የትንሿ ጓደኛ ይስሐቅም ለትንሿ ደውሎላት እንዲገናኙ ነይ ሲላት እያጠናች እንደሆነ ከመቅዲ ጋርና ከአንደኛው ጓደኛዋ ጋር ትነግረዋለች። ታዲያ እኔ ነኝ ስላልኩሽ ነው እንደዛ የምትይው? ሰዎች ደግ ከሆኑልን ደግሞም እኔ ዝም ብዬ መውጣት አለብኝ ወይ እያለች እየነገረችው ነበረ። አንቺ አልመጣም ካልሽ በቃ እኔ ወደ ቤት እመጣለሁ በማለት ወደ ቤትም አምርቷል። ጽናት በክፍሏ ውስጥ ቁጭ ብላ ስለ ድሮ ጓደኞቿ ተዴፍ ጋር እያወላች ነበረ። ታዲያ ሶሲም ቪዲዮ ለመቅረጽ ከማን ጋር ነው የምታወራው በማለት ስልኳን ይዛ ቆማ ታያታለች። ወዲያውን ታዲያ ክፉና ደግ ይነጋገራሉ። እኔ ስልክ እያወራው ለምንድን ነው ቆመሽ የምታዳምጪው? አትሄጂም ወይ በማለት ጽናትም ትናገራለች። ታዲያ ልብሷን ልትወስድ ሻንጣዋን ልትወስድ እንደመጣች ትነግራታለች።
በሩንስ ለምን ደግሞ አታንኳኪው? ዝም ብሎ ሰው ክፍል ይገባሉ ወይ በማለት ጽናት ስትናገራት አንኳኩቼ ነበር፣ አንቺ ግን አልሰማችኝም የሞቀ ወሬ ስለያሽ በማለት ሶሲን መልሳለች። ታዲያ እዛው መኝታ ቤት ግብግብ ፈጥረው ነበረ። ጽናትም በቃ ውጭ በማለት ሶሲን ታስወጣታለች። ትንሿ ጓደኛ አንደኛዋ ረጋ ያለች ስለሆነች መግዲ ደግሞ በጣም አስቸጋሪ የሆነች ናት። ታዲያ ሊያጠኑ መጥተው የት እንዳለች አያውቁም። የት ሄዳ የሆነ በማለት ትንሿም ትጠይቃለች። እኔ እንጃ ክፍሉ ጠፍቶባት ሊሆን ይችላል፣ ወይ ወደ ላይ ወጥታ ሊሆን ይችላል። ወደ ላይማ የነ ጽናት ክፍል ነው በማለትም ታዲያ ጽናትም ወደ ሳሎን ትመጣና ትንሿን አግዥኝ ነይ ሻንጣ አውጪልኝ ስትላት ሶሲ ራስሽ ስሰሽ ውጪ እሷ እያጠናች ነው በማለት መልስላታለች። ቆይ አንቺ ምንድን ነው ችግርሽ? አንቺም እኮ እንደሷ ነበርች ያኔ እኔም ሳሾርሽ ነበር በማለት ትናገራለች። ያኔ ቀረ፣ አሁን ደግሞ የኔ ቤት ነው ነይ ውጪ በማለት ጽናትም ዘላ ጸጉሯን ታንቃታለች። ወዲያው ሚና መታ አላቃቸዋለች። ታዲያ በጣም ግብ ግብ ፈጥረው ተሰዳድበው ሶሲም ተቤት ትወጣለች። ኪራ ብዬ ነበር ይህን ሁሉ የተውኩት፣ ከዚህም በኋላ ግን አልተውም አሳይሻለሁ በማለት በዛቻ ወጥታለች። ታዲያ ለኪራ ብለሽ ነው ብዬ ነው ወይ ታያለሽ? አንቺ እኮ ለአንድ ልጅሽ የማትራሪ ጨካኝ ነሽ በማለትም ሰድባታለች። ሶሲም ታዲያ እንኳን የጨከንኩኝ ከአንቺም ብሶ ታዲያ አንቺ አይደለሽም ወይ ህልሜንም የነጠቅሽኝ በማለት ትሳደባለች። ኪራ ትክክለኛውን ሰው ነው የመረጠው እንዳንቺ አይነቱን ሳይሆን። ትንሿ ጓደኛ ደግሞ ወደ ሽንት ቤት ብላ እነ ጽናት ክፍል ገብታ አልጋውን እየተመለከተች አቤት አተላለቁ በማለት ቁጭ ትላለች። ወዲያውም ጽናት ስትታጠብ ባኞ ቤት ይገባብኛል በማለት ቀለበቷን አውልቃ ቁጭ አርጋው ነበር። ወዲያው አንስታ ትወጣለች ከክፍል። ሌላ በኩል ሰኒን ሰው ገለሻል በማለት እያስፈራራት ያለው ሰውዬ እቤቷ ቁልፉን ከፍቶ የገባና የተቀመጠው ሰውዬ ዛሬ በረንዳ ላይ ሆኖ አንተ ዝም ብለህ ነው ሰኒ ኃይለኛ ናት ተጠንቀቅ ያልከኝ፣ በትንሽ ነገር ነው ከጆከር ጋር እንዲጣሉ ያደረግኳቸው በማለት እየነገረው ሳለ ቀስ ብላ እያዳመጠች ነበረ። ነገር ግን ሁሉንም ትስማው አትስማውም ባይሆን ሰውየው እኮ መርሱሜ ነኝ ስሜን ማውቅ ጀግና በማለት ይህንንም እየሰማይ ተደብቃ ላይ ደግሞ ሁለተኛውን እቅድ መጀመር አለብን በማለት ሲያወራ ወዲያውን የሆነ ነገር ይንኳኳባታል። ታዲያ መልሼ እደውላለሁ ብሎ ስልኩንም ዘግቶ ወደ ውስጥ ይገባል። የቅዱስ አክስት ደግሞ ወደ ቅዱስ ጋር እየመጣች በር ስታንኳኳ ናቲ በር ይከፍታል። ታዲያ በሩንም ሲከፍት አንቺ ደግሞ ማነሽ? እኛ በፊት የምናውቀው በሩን አንኳኩቶ ይሮጡ ነበር፣ አንቺ ደግሞ እዚህ ቆመሻል በማለት ይናገራታል። ቤት አልተሳሳትኩም አይደለ? ይሄ ቅዱስ ቤት ነው በማለት እሷም ቤቱን ግራና ቀኝ በማየት ትገባለች ወደ ውስጥ። ሶሲ ደግሞ ወደ ኪራ ቢሮ ሄዳ ጽናት እንደደበደበቻት ትነግረዋለች። አለ ምክንያት እሷ ልትናገርሽ ሆነ ልትደበድብሽ አትችልም ሲላት ማን ነው እኔ ጥፋተኛ እሷ ደግሞ እውነተኛ ያደረጋት በማለት ትናገረዋለች። ቆይ ለምንድን ነው ሁላችሁም እኔ ላይ የምትፈርዱት በማለት ትናገረዋለች። ጽናት የሆነ ነገር ሳታረጊያት ምንም ልታረግሽ አትችልም፣ እኔ ምንም አላደረግኳትም፣ ነገር ግን ትንሿን ሻንጣዬን አዋጭኝ ስላት ያንን የሚያክል ሻንጣ ራሱ ተሸከሚው አለችኝ። በእንደዚህ ተልካሻ ነገር ጽናት ልትናገርሽ አትችልም፣ የሆነ ነገር ተናግረሻት ነው በማለት ኪራም ይቆጣታል። ያን ያክል በሷ እርግጠኛ ሆነ ሳይሆን እኔ ልሳሳት ትችላለች ብለህ ነው አይደል በማለትም ጠይቀዋለች። ታዲያ እኔ በሷ እርግጠኛ ነኝ በማለት ሲነግራት በውሃ ነው በምግብ ነው የሰጠች በማለት ትናገረዋለች። እኔም ሳልጨምርልሽ ቀጥ ብለሽ ከክፍሌ ውጪ በማለትም ይናገራት። ሷሲም ታዲያ ቆይ እናንተ ማን ስለሆናችሁ ነው እኔ እንደዚህ የምታመናጭቁኝ በማለት ትናገራለች። ታዲያ ይሄ የስራ ቦታዬ ነው፣ ምንም ነገር ሰጣ ገባ አልፈልግም ውጭልኝ ሲላት ብድግ ስልምና ከአንተስ የስራ ቦታ ስለሆነ ምንም ማድረግ ትችላለህ፣ ተገጤ ሚስትህ ግን ሆነ ብላ ስትለው በጥፊ ያጭሎ ውጭልኝ በማለት ታዲያ ሀና ጻፊዋም ወረቀት ይዛ ስትመጣ በድንጋጤ ወረቀቱን ከእጇ ያመልጣታል። ሶሲም ታዲያ እሷን እኮ የምታውቃት ትላንትና ነው፣ እኔን ግን ተድሮ ጀምረ ታቀኛለህ በማለት እሷን መረጥክ አይደል? እሷን ስለመረጥክ በህይወት ትልቅ ስህተት ነው የሰራኸው። ሶሲ ውጭ ሲላትም ልትወጣለት አልቻለች። እንኳን እሷ አንቺም ተመርጠሻል እኮ አንቺ ለወለድሽው ልጅ እንኳን እናት መሆን አቅቶሻል በማለትም ሲናገራት እሷን በጥፊ ታልሰዋል።
ሶሲም እሷን እንደዚህ እንደ መላክ እንዳለነገስካት ያክል እንድትጠላት ነው ማደርግልህ በማለት ዛቻ ዝታበት ወጥታለች። ቅዱስ አክስትም ወደ ውስጥ ከገባች በኋላ አንተ በቃ ሰው ማመን አይሰለችህም ወይ መሰበርና መከዳት በማለት ትናገረዋለች። ታዲያ ናቴንም ላስተዋወቅህ አክስቴ ናት ሲለው በደንብ ነው የተዋወቅነው በማለት ናቲም ይመልሳል። ናትም ወደ ክፍሏ ከገባች በኋላ ቀለበቷ ከእጇ ላይ ስታይ ሚና የት ሄዶ ነው ብላ ስትጠይቃት እዚህ ነበር ያስቀመጥኩት ብላ ቢፈልጉትም ያጡታል። ታዲያ መሬቱን ሁሉ ወደ ሶፋ ስር ሁሉ ቢፈልጉት ቀለበቷን ልታገኘው አልቻለች። ትንሿ ጓደኞችም እዚህ ከሆነ እንፈልገዋለን ብላ አንደኛዋ ቀን ልጅ ናት መግዲ ግን እሰራልሻለሁ በማለት ከትንሿ ሻንጣ ውስጥ አስቀምጠዋለች። በክችን ከገባ በኋላ የቅዱስን አክስት ሽንኩርት አከታተፍሽ ያምራል ለማለት ነው በማለት ይገባል። ታዲያ እንደዚህ ፈጠን ፈጠን የሚል ሰው አልወድም፣ እንደውም እኔ አለሁ ካሁን በኋላ አንተ አታስፈልግም ወደ ቤት ሂድ ብላ ትናገረዋለች። ናቲም ታዲያ እንዲሁም ባልፈጥን አልወደሽኝም በማለት ሲነግራት አሁን ወደ ቤት ሂድ ትለዋለች። ቤቴ እኮ እዚህ ነው ታዲያ ቅዱስ አያደርገውም በማለት የቅዱስን አክስት ትንሿን ጓደኛ በር ሲያንኳኳ ሁለቱ ጓደኞቿ ውጭ ነበሩ። ታዲያ አንቺ ለምንድነው ለሷ የምታሽቃብጩ እያለ መቅዴ ትናገራት ነበረ። በእሷ ቤት እኮ ነው ያለነው ምን ነካሽ ስንሄድ እናማታለን በማለት በሩን ልትከፍት ትንሿ ትሄዳለች። ታዲያ አልናፈኩሽም ወይ አታቅፊኝም ወይ ብሎ ይሳቅም ሲጠይቃት አሁን እኮ ፈተና ስላለኝ እያጠናሁ ነው በማለት ጓደኞቿን አፍራ ግራና ቀኙኝ እያየች አልናፈኩሽም ማለት ነው አንቺ ቆይ ሌላ ጊዜ የምትፈልጊኝ ጊዜ ይመጣል በማለትም ይነግራታል። ታዲያ አገባም ወይ ስትለው ልመለስ እንዲ አትፈልጊኝም በማለት እኔ እንደዛ ላልኩም ትለዋለች። ያንን ቆንጆ ቡናሽን ከፈገግታሽ ጋር ሚና ላፍላም ብትልሽ አንቺን ያፈላለሁ ብለሽ አፌልኝ በማለት ወደ ውስጥ ይገባል። ሰላምም እንግዲህ ከብዙ ቀን በኋላ ስትመጣ ጥጤ ያገኛታል። በጣም ናፍቀሽኛል የት ከርመሽ ነው ሲላት እኔ ለምን ናፍቀሃለሁ እኔ እኮ ተቀየርኩ እስር ቤት ራሱ ቶሎ መግባት ትቻለሁኝ አንቺን በማየቴ እየተቀየርኩ ነው ሲላት መጀመሪያ ራስህን ለኔ ብለህ አትቀይር ለራስ ብለህ ቀይር በማለት ሰላምን በጣም ተናዳ ስለነበረ ትናገረዋለች። ቅዱስ ሰዎችን እየተንከባከበ ነበር። አክስቱን ታዲያ አሁንም እጽዋቶችን ትወዳለህ በማለት ታዲያ እጽዋት እኮ በጣም ደስ ይላል ሲያዋቸው ሲፈኩ ሲለመልሙ በማለት ቅዱስም ይመልሳል። ቆንጆ ሾርባ ሰርታለት አስቀምጣለት ነበረ። ናቲ ደግሞ ሾርባዋን ሲያገኛት ይጠጣታል። ወዲያው ሲገቡ ሾርባውን ጨርሶ ሲያገኙ ትናደዳለች። የቅዱስ አክስት ዝም ብሎ ይጠጣል ወይ ይህ ምን እንደሆነ እንኳን ሳታውቅ በማለት ሾርባ እኮ ስቀምሳ ስለጣፈጠች ነው በማለት ናቲም ይናገራል። ናቲም ታዲያ ከላይ ይዝነብ ተታች ይምጣ አላውቅም የሚገርም ሾርባ በማለት አንተ ዝም ብለህ የተያገኘውን ሁሉ ነው የምጠጣው በማለት የቅዱስ አክስትም ተናዳ ትሄዳለች አጠገቡ። ቅዱስም ታዲያ የኔ አክስት እንዲህ አይነት አትወድም በተለይ የሚንቀለቀልባትና እንደዚህ ያልሆነውን የሚያደርግ አትወድም ምንድነው አንተ ይሉንታ የለህም ወይ በማለት ይቆጣዋል። ናቴን ስቀምሰው እኮ በጣም ስለጣፈጠኝ ላቆመው አልቻልኩም አሁን የእጄ ይቅርታ አልጠይቃት ወይ በማለትም ይነግረዋል። ተኝታ አልነበረም ወይ ከምኔው ተነሳ ሲለው ማዛው ወደኝ ተነስ ተነስ የሚልም ትከሻዬን ነካካኝ ስነሳ እዚህ ጋር ቆንጆ ሾርባ ተቀምጦልኝ አገኘሁ በማለት መቼምን ቢሆን ተትዙ ጋር እንደዚህ ከሆንክ ልትስማማ አትችልም በማለት ቅዱስም ይናገረዋል። ትንሿም ጓደኛ ስራ ጽናትን እያረጋጋት ነበረ። ታዲያ እኛ እንሄድ ብላ ትንሿ ጓደኛ መቅዲ ብድግ ትላለች። ከሜዳችን በፊት መፈተሽ አለብን በማለት ስትላት ጽናትም አያስፈልግም ሄዱ ትላቸዋለች። ቁጥሩ ያልተረከበ ይባላል እኮ ለምኑም አትፈትሽን በማለት ስትላት እረ ሂዱ አያስፈልግም ትላለች። አሁን መቅዲም እንግዲህ ሳልፈተሽ አልሄድም ደብተር እዚህ ሻንጣ ውስጥ ነው ብላ ሻንጣውን ስትዘቀዝቀው ቀለበቱ ይወጣል። ይሄ ዝናት ቀለበት አይደለም ወይ በማለት ትጮኻለች። ሁሉም በድንጋጤ ያዩታል። የትንሿ ሻንጣ ነበረ። የስራም ታዲያ እያያት ነበረ። ትንሿንም ወደኋላ መለስ ብሎ ጽናትም ፍጥጥ ብላ ትቀራለች። ቀለበቱ መሬት ላይ ይወድቃል። ተንኮለኛዋ መቅዲ ትንሿን ለተስራዋ ለማፈናቀል ወይም ተትምህርቷ ለማፈናቀል የማታደርገው ጥረት የለም። ስለዚህ ዛሬ ተሳክቶላታል። ምናልባት ጽናት እሷ ናት የሰረቀችው ብላ ልታባረራትም ትችላለች።
ሚናም በድንጋጤ አፏን ይዛለች። ሁሉም አፋቸውን ይዘው ደንግጠዋል። አንደኛዋ ግን የትንሿ ጓደኛ በደንብ ስለምታውቃት መቅዲን ምናልባት ልታጋልጣትም ትችላለች፣ ወይም ይስራ ነገሩን ስለሚያውቅ ያጋልጣታል ብዬ አምናለሁኝ። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? ሰኒስ ምን ተወስን ይሆን? ከሰማችሁ በኋላ የሆነውን ነገር ውሳኔ ላይ ልትደርስ ትችላለች። ሶሲና ጽናትም እልህ ውስጥ ናቸው። እንግዲህ ቀጣዩን አብረን እናያለን። የዛሬው በዚህ አብቅቷል። መልካም ቆይታ እያልኩኝ ቪዲዮንም እስከ መጨረሻው ስለምታዩልኝ በጣም ነው የማመሰግነው። ክበሩልኝ። በያላችሁበት ሰላማችሁ ይብዛ። ባይ ባይ። መልካም ቆይታ ይሁንላችሁ። ላይክ እና ሰብስክራይብ እንዲሁም ሼር በማድረግ ተታቱኝ እያልኩ በዚሁ ሰናበታለሁኝ።